አንብበልኝ ይሄ ግልጽ እኮ ነው ሁሉም ያነበው ነገር ስለሆነ ምን ይሰራላል አንብበልሽ እሺ አንብበልኝ ቁላው የተቀጠቀጠ አንዴ ተሳቀታ ነባለ ታዲያ ባለ አረ ምን ችግር ምንም ይሄ እኮ የሚያስነውር ነገር እኮ አይደለም አይ ግልጽ ነገር እኮ በቃ ችግር የለው ልጅ ፊት ወይ ታናሽ ፊት ምናምን ታነባዋለ ወይ አንድ ከገርል ፍሬንድ ምናምን የሆነ ካለህ ምናልባት ያው እኛ ገርል ፍሬንድ አይፈቀድም ካለ ምናምን ከሷ ጋር ቁጥር ታነባለህ ምንም አይመስለኝም የእግዚአብሔር ቃል ስለሆነ መድረክ አዎ የቀደሙን ታነባዋለህ ዳሌሽ ምናምን ይያልክ ታነባለህ እናተ ፊት አነባዋለሁ ሄሎ ይሰማል ነገሮች አንተ ግዴታ በቀጥታ መንገድ አቁማቸው እሺ በጣም ጥሩ ደሞ ሌላም ልስጥ ቆይ አምላክ ቃል ለለመሆኑ ብዙ መረጃ ነው ያለኝ ቆይና እሺ ምን አለ ኦሪት ዘሌዋውያን ምዕራፍ 21 ቁጥር ስንት ነበር 16 ያው ተመልከቱ እግዚአብሔርም ሙሴ እንዲህ ብሎ ተናገረው አለ ምን ለአሮን እንዲህ ብለ ነገረው ከዘር በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረባል እነዚህ ነውረኞች ማናቸው እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ለልብ አድርግ እንግዲህ ድንክ በመሆኑ አንድ ሰው አይገባም ወይም አይነ መጭማጫ ወይም መከካም ወይም ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ ይላል እንዴ ለምን ነው የማይቀርበው ሲባል 33 ላይ ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃዬ አይግባለ መቅደሶቼ ይረክሳሉ ይያለ ነው እግዚአብሔር አንድ ሰው ትርፍ አካል ስላለው አንተ ለምሳሌ እንዲ 5 ጣት ባይሆን ያለ 6 ጣትና ቢኖር አገባ ተግባባን እንደገና አንካሳ ከሆነ አንድ ሰው አይገባ እንዴት አምላክ የልብን ያያል እንጂ እንዴት አካልን ይያየ እንደዚህ አያረግም አምላክ አንዱ አምላክ እንደዚህ ያረጋም ተግባባ አይነ መጭማጫ ስለሆነ አንድ ሰው እንዴት አይገባም ቋቁቻ ስላለበት እንዴት አይገባም እሺ ቋቁቻ ሌላ ሰው ይረብሻል ይባልሽ አንድ ሰው አፍንጫው ደፍጣጣ ስለሆነ ብቻ እንዴት አትገባም ይባላል ውበት እየታየ ሰልካካ እየተመረጠ ነው የሚገባው እንደዛ ነው እሺ አንድ ሰው ጎባጣ ከሆነ ፈልጎ ነው እንዴ ጎባጣ ይሆነው ለምንድን ነው የማይገባው ቀደም ያመጣው ለጥቅስ ላይ በራሱ ምን ይያለ ይናገራል መሰለ ዘዳግም 23 ላይ ዳሽ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባል እግዚአብሔር ጉባኤ እንዳይገባ ኦኬ አንዴ ቆይ ለጨርሳለኝ የብሉይ ኪዳን ታሪክን ችግር የለው ችግር ሲያረግ የነበረው ማን ነው እኛ ጥያቄያችን እግዚአብሔር ነው ሲያረግ የነበረው እግዚአብሔር ነው ብሉይም ሆነ ሐዲስም ሆነ ሁሉም የእግዚአብሔር ቃል ነው ምንም ጥያቄ የለውም እኛ እግዚአብሔር ቃል ነው ይያልን ያለነው አንዴ ልጨርሳለሁ አመጣለሁ እዛ ላይ እመጣለሁ እኔ የምሰብክ ወንጌል ተናገር እዛ ላይ እመጣለሁ ከዛ ምን አለ እግዚአብሔር ሲናገር ዲቃላ ወደ እግዚአብሔር ጉባኤ አይግባል ዲቃላ ወዴት አይግባል ምን አጠፋ ዲቃላው ይሄንን ማን ያረጋው እግዚአብሔር አይደለም ነው ይሄንን ያረጋው ኦኬ ያኔ ተሳስቶ ነበር ልትለኝ ነው ያኔ እግዚአብሔር ተሳስቶ አሁን አርሞ ነው ራሱን ልትለኝ ነው ኖ እንዴ ዲቃላ ማንችለው አወቀሱን አቅማችንን ስለሚያውቅ በቃ እኮ ያኔ ተሳስቶ ነበር እሺ ያኔ ተሳስቶ ነበር የምህረት አምላክ ነው እሱ ያኔ ተሳስቶ ነበር እሺ ምህረት አረጋ እስማማለሁ ያኔ ግን ተሳስቶ አይደለም ማን ያረጋው የሱን ሐሳብ አይመረመርም ተሳስቷል ትክክልና ነው አንቺ እኮ በቃ አልተሳሳተም አምላክ ገባኝ እኮ ገባኝ አምላክ አይሳሳትም ስለዚህ ያኔ የሚያረጋው በትክክል ነው ዲቃላ ወደ እግዚአብሔር ጉባኤ አይግባል ምን አጠፋ ዲቃላው ምንም አላጠፋም ዲቃላ ምንም አላጠፋም እሱ አይደለም የተገናኘው እናትና አባቱ ናቸው ትልቅ ጥፋት እነሱ ናቸው መወገር ያለባቸው እስከ 10 ትውልድ ድረስ አለ እስከ 10 ትውልድ ድረስ 10 ትውልድ ምን አገባ ምንድነው ያጠፋው ወደ እግዚአብሔር ጉባኤ እንዳይገባ እንዴ ጋይስ ከማን 10 ትውልድ ምንድነው ያጠፋው እንዴ ያጠፉት ሁለት ሰዎች ሆኖ ሳለ 10 ትውልድ ይሄ ፌር አይደለም it's not fair በጭራሽ ፌር አይደለም ሌላኛው በጣም የሚገርሙኝ የእግዚአብሔር ባህሪያቶች አሉ እኔ ባይብልን እንዳልቀበል የሚያረጉኝ ዋናኛው ግጭት ነው ብያለሁ ሌላኛው አጻፊዎቹ አለመታወቃቸው ናቸው ሌላኛው ደግሞ
ባህሪያት ናቸው ሲላሳየ ያው እሺ ባህሪያት ይሄው የአምላክ ባህሪያት አምላክ ይጸጸታል ብለን አናምንም የመጀመሪያው ነገር ሳሙኤል ምዕራፍ 15 ሰይፈ ሴቶ ማን ነው ሰይፈ ሴቶች አልባ ልጆች አልባ ኦኬ እሺ ቆይ እዚህ ጋር አይደለም ያው ቁጥር 35 ሳኦልም ወደ ቤቱ ወደ ጊብዓ ወጣ ሳሙኤልም እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄደም ሳሙኤልም ለሳኦል አለቀሰ እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ አንዱ አምላክ ይጸጸታል ብዬ አላምንም አንዱ አምላክ እንደ ሰዎች እንደ ሌላ ማለትም በቃ ልክ እንደ ፍጡራን ይጸጸታል ብዬ አላምንም ዘፍጥረት 6:6 ላይ እግዚአብሔርም ሰውን በመድር ላይ በመፍጠሩ ተጸጸተ በልቡም ማዘነ ተጸጸተ እንዴት አምላክ ይጸጸታል ጋይስ እንዴት አምላክ ይጸጸታል እኛ ምናቀው የሰው ልጅ እንደዚህ ሲጸጸት ምናቀበት ምክንያት የሩቅ ሚስጥርን ስለማያቅ ነው የሩቅ ሚስጥር ማያቅ ነገር አካል እኛ የሰዎች ባህሪ እንደዚህ ነን ባህሪያችን ነው ይሄ ባህሪያችን ነው መጸጸት ተግባባን ስለዚህ አምላክ እንዴት ይጸጸታል ኖ ይሄ ለአምላክ የሚገባ አይደለም ለአምላክ የሚገባ አይደለም አንዱ አምላክ ያለ ምክንያት ህፃናትን አያስጨፈጭፍም መጽሐፈ ሳሙኤል ምዕራፍ 15 ቁጥር 3 አሁንም ሄደ አማሌቅን ምታ ያላቸውንም ሁሉ ፈጽመህ አጥፋ አትማራቸውም ወንዱንና ሴቱን ብላቴናውንና ህፃኑን በሬውንና በጉን ግመሉንና አህያውን ግደል ማንን ህፃኑን ብላቴናውን ልጁን ወንዱን ሴቱን አህያውን ግመሉን ምን አረጉ እነዛ የተዋጉትን ብቻ አይነካም እንዴ በዛ ላይ ደግሞ የ400 ዓመት በቀል ነው ይሄንን የሚያደርገው 400 ዓመት የልጅ ልጆቹ ላይ ነው እንደዚህ ያደርጋሉ የአማሌቅ ልጆች ላይ ሆይ አምላክ ፍትሃዊ ነው በዛ ላይ ደግሞ ለአምላክ የማይገቡ ባህሪያቶች አሉ ለምሳሌ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 18 ላይ ዛሬ በደንብ ይዩ በዚያም ቀን እንዲህ ይሆናል እግዚአብሔር በግብጽ ወንዝ ዳርቻ ያለውን ዝንብ በአሶርም አገር ያለውን ንብ በፉጨት ይጣራል ይላል በፉጨት ይሄ እውነት ለአምላክ የሚገባ ነው በፉጨት ይጣራል እኔ ማቀው በፉጨት መጣራት ብለንኛ የምናቀው እንደዚህ አይነት ይቅርታ እኔ ያሻለለውም በቃ አንተ ራስ ታውቃለሽ እንደዚህ እኔ አንዱ አምላክ በዚህ ወሰፋል ብያለም ተግባባን አንዱ አምላክ ምላጭ ተከራየ ለምሳሌ ተብሎ እንኳን ቢባል ምላጭ ተከራየ ተብሎ መቀመጥ የለበትም ምላጭ ተከራየ ተብሎ ለምሳሌ እንኳን ቢሆን ምሳሌ ነው በትለኝ በዚያን ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ ይላል በአሶር ንጉስ የራሱና የእግሩን ጸጉር ይላጨዋል ምላጩም ጺሙን ደግሞ ይበላዋል እንዴት ነው ለአንዱ አምላክ እንደ አይነት ባህሪ ምን ሰጠው ለምሳሌ እንኳን እንዴት ይሰጣል ለምሳሌ ራሱ ይሄ የአምላክ ባህሪ አይደለም አንዱ አምላክ እንደ አንበሳ ያገሳል ተብሎ አይቀመጥም እግዚአብሔርን ይከተላሉ እሱም እንደ አንበሳ ያገሳል እንዴት ነው እንደ አንበሳ እንደ ተብሎ እንዴት ለአምላክ ይሰጣል ባህሪ አምላክ እኮ እንደሚባል ነገር ይለው ከዛ ደግሞ ተመልከት ይሄንን ደግሞ ይልኝ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይበልጣል አለ የእግዚአብሔር ሞኝነት ይበልጣል ሃው እንዴት እንደዚህ አይነት ገለጻ አለ አምላክ ቀጠለ የእግዚአብሔርም ድካም ከሰው ይልቅ ይበረታልና አለ እንዴት አይበቃውም ቆይ ልጨምር ለሁሉም እያስተማርኩኝ ነው ስለዚህ ምን አለ ደግሞ ዘፍጥረት 2:2 ላይ እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ በሰባተኛውም ቀን ከስራው ሁሉ አረፈ ይላል አንዱ አምላክ የሚያርፍ አምላክ ነው ብለን አናምንምኛ ደክሞት የሚያርፍ አምላክ ነው ብለን አናምንም ተግባባን እንደዚህ ደግሞ በዚህ በተለይ ይሄ ደግሞ በጣም ነው በእውነት እኔ ወላሂ እንደዚህ አይነት አገላለጽ ለአምላክ ጭራሽ አይገባም ኢሳይያስ 42:14 ላይ ከድሮ ዘመን ጀምሮ ዝም ብያለሁ ዝም ብዬም ታግሻለሁ አሁንም ምጥ እንደያዛት ሴት ጮሃለሁ እንዴት አምላክ እንደዚህ ይወሰፋል እንዴት ለአንዱ አምላክ እንደዚህ አይነት ባህሪ ይሰጣል ምጥ እንደያዛት ሴት ጮሃለሁ ኖ ምሳሌ ነው በትለኛ አልቀበልም ነኝ መዝሙረ ዳዊት ምዕራፍ 78 ቁጥር 65 ላይ
እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ አሻር መጽሐፍ የተጻፈ አይደለምን ይላል ኮት ያርጋ ይጠቅሳል ኦሪት ዘኍልቍ ምዕራፍ 20 ቁጥር 14 ላይ በእግዚአብሔር የጦርነት መጽሐፍ የታለ የእግዚአብሔር የጦርነት መጽሐፍ መጽሐፈ ዜና ሁለተኛ ዜና ምዕራፍ 33 ቁጥር 19 ላይ በባለ ራእዩ ታሪክ መጽሐፍ አለ ይሄ ማን ነው ባለ ራእዩ ስንል እናመጣዋለን እዚህ ጋር እናሳያችኋለን በመጽሐፈ ነገስት ምዕራፍ ማን ነው ምዕራፍ 14 አንደኛ ነገስት ቁጥር 29 ላይ ምን አለ በይሁዳ ነገስት ታሪክ መጽሐፍ አለ ማን ነው የይሁዳ ነገስት ታሪክ መጽሐፍ የትኛው ነው እስቲ እሱን ታስረዱናላችሁ መጽሐፈ ዜና ሁለተኛ ዜና ምዕራፍ 12 ቁጥር 15 ላይ ምን አለ በነብዩ በሸማንያ በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለም ምን አለ የታለ የመጽሐፍ የነብይ መጽሐፍ ነው ጋይስ የነብይ መጽሐፍ ነው የሸማንያ መጽሐፍ ይሄድ ችግር የለውም እኔ ለናንተም ይሆናል ጋይስ እሺ እኔ ለናንተም ነው ማስተምረው ለሱ ብቻ አይደለም እና የሸማንያ መጽሐፍ የለም ሌላኛው ልስታችሁ ሌላ ማይታወቅ መጽሐፈ ዜና ሁለተኛ ዜና ምዕራፍ 13 ቁጥር 22 ላይ በነብዩ በአዶ መጽሐፍ አለ የታለ የነብዩ የአዶ መጽሐፍ የታለ ክርስቲያኖች መልሱ የነቢያት መጽሐፍ ተገንጥለው ወጥተዋል የነቢያት መጽሐፍ ተደብቀዋል የነቢያትን መጽሐፍ አበላሽተዋል በጣም ተመልከቱ እንግዲህ በነብዩ በናታን ታሪክ በባለ ራእዩም በጋድ ታሪክ ይላል የታሉ የነዚህ መጽሐፎች የታሉ በነብዩ በናታን ታሪክ አለ በባለ ራእዩ በአዶ ራእይ ተጻፈ ይላል የት ነው ያሉት እነዚህ መጽሐፍቶች ሁሉ አያችሁ ስለዚህ ስንጠይቅ በምክንያት ነው አሁን ወደ ዕብራውያን ልመለስና ደግሞ አዲስ ኪዳን ላይ ካለ ተመለስ አታድከመኝ አለዛ አይ ልጁ አልወጣም እሺ በቃ ፊቴን ላዙር ማለት ነው አልፈለገም እሺ እንደዛ ነው ሆን ብዬ ነው ሰፋ ያረኩት የወጣው እንዳይመስልህ አለውኝ እየሰማሁክ ነው ሪከርድ ለማድረግ ስላልተመቸኝ ነው የወጣው ሪከርድ ለማድረግ ፈልጊ ነው ቼክ ለማድረግ ነው የወጣው ለዛው እሺ የዕብራውያን ጻፊ እንደማይታወቅ ልንገር የዕብራውያን ጻፊ ይህ መልእክት በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ አይታወቅም የዕብራውያን ጻፊ የወንጌል ጻፊያን ራሱ ማን እንደሆነ አይታወቅም ጻፊዎቹ ቢታወቁ እንኳን አንዱን ደግፈው የሚመጣ አይደለም አንድ ታሪክ እየተናገሩ ማለት ኢየሱስ ስንት ሰዓት ተሰቀለ ብትለው አንደኛው 3 ሰዓት ይላል ሌላኛው 6 ሰዓት ይላል እያለ በቃ ይቀጥላል ስለዚህ ሲጀመር አዲስ ኪዳን በጣም ግጭት የተሞላበት መጽሐፍ ነው ግጭት በግጭት ነው መጽሐፉ ራሱ ስለዚህ ይሄን ይመስላል ወዳጃችን እናመሰግናለን ነበረን ቆይታ ሌሎች ክርስቲያኖች ካላችሁ ግቡ ጥያቄ መጠየቅ የምትፈልጉ ሌላ ሰው ካለ ጥያቄን ከጨረስክ ይበቃናል እሺ ተማር ለማንኛውም ገባለሁ እኔ ባይዙይ ማለት ነው እኔ አንተን ለሞግት ስገባ ዕውቀት ኖርኝ አይደለም ግልጹ ነገር ስነግር ማለት ነው ዕውቀት የለኝም ከኔ አንተ ትበልጣለህ መጽሐፍ ቅዱስ በጣም አንብበሃል አደንቅሃለሁ ጎበዝ እና ማንበብ በጣም ወሳኝ ነገር ነው ከዚህ በኋላ ግን የጠየቀኝን ጥያቄዎች እንዳለ ሪከርድ አድርጌያለሁ በእርግጠኝነት አንብቤ እመጣለሁ ጀግና እመጣለሁ አይ ጀግና እሺ ይመች እንዳጠፋኒ ቤት እሺ አሎ አይ እሺ ኦኬ ወይ ኤል ለምን ወጣ በኋላ ኦኬ ክርስቲያን ካለስ ይቀርሚያል ክርስቲያን አለ አለ ላንሜት ክርስቲያን ሰላም ነው አልহামዱሊላህ እሺ ባይብል የአምላክ ቃል ነው ብለህ ተቀበላለህ ወይ እኔ እንኳን ሌላ ጥያቄ ነበርኝ መጠየቅ ይቻላል ተቀበላለህ ትጠይቃለህ በቃ እሺ ጠይቅ ኦኬ እኔ በእስልምና ቀድር በሚባለው ነገር ነውና ነጻ ፍቃድ አለ በእስልምና ወይስ ተወስኖብን ነው አለ ነጻ ፍቃድ አለ ምንድነው ታዲያ ቀድር እኔ ብዙ ሙስሊሞችን ስጠይቅ ስፔሻሊ ኡስታዞችን አካባቢ ያሉ ኡስታዞችን ስጠይቅ ተቀድሮበት ነው ምናምን ኦር ሳምቲንግ ምናምን ተጽፎበት ነው ምናምን ይላሉ እሺ ይሄ ነው ጥያቄ ልመልስ ኦፍ ኮርስ እሺ ቀድር ማለት ምን መሰለ አላህ Subhanahu Wa Ta'ala ወህይን
ማለት ዋህይን አልኩኝ እንትንም ቀለምን ማለት ነው ቀለም ማለት ያው ብዕርን ማለት ነው እክቱብ አለው ጻፍ አለው ከዛ በኋላ የሚጽፈው ደግሞ የሚሆነውን ወደፊት ባይሆን ሊሆን የሚችለውን ነገር ቢሆን የሚሆነውን በቃ እያንዳንዱ ነገር ጻፍ አለው ወደፊት የሚሆነውን ጻፈ ቀደር ማለት ምንድነው አላህ Subhanahu Wa Ta'ala መጀመሪያ ወደፊት የሚሆነውን ነገር ስለሚያቅ የጻፈው ነገር ነው ተግባባን ቀደር ደግሞ ያው ከውንይና ሸርዒ ያለው ተግባባን ምንድነው ከውንይ ማለት ለምሳሌ ከኛ ባህሪ ብንነሳ ማለት ከኛ ባህሪ ብንነሳ ለምሳሌ እንቅልፍ የሚባለው ነገር አልተኛ ማለት አችልም ይሄ ውሳኔ ነው ተግባባን አልተነፍስም ማለት አችልም በቃ መተንፈስ ግዴታ ነው ለምን ግዴታ ስለሆነ ማለት ነው ኦሬዲ እንደዚህ ነው የተሰራ ነው ለምሳሌ ብዙ ነገሮች አሉ እንደዚህ ከውንየው ነው የሚመጡ ነገሮች ማለት ነው እንዲህ አይነትና የኔ መሳሰሉ ነገሮች በቃ ናቹራሊ ማድረግ ማቸው በቃ እኔ ሰው አይደለም አለመሆን ወንድ ሆኜ መፈጠር አልፈልግም ማለት አችልም ይሄ ግዴታ ነው በቃ በግዴታ አላህ ያደረገው ነገር ነው ሰው ለምን ግመሎኝ አልተፈጠርኩም ብለ ማለት አችልም ሰው ሆኖ የፈጠረ በቀደር ነው በቃ ግዴታ ነው ሸርዒ የሚባለው ደግሞ በሸሪዓዊ ጉዳይ አላህ ምን አለ በቁርአን ላይ ሲነግረን የሰው ልጅ የተላከበት ይሰማል ግን የሰማኝ እየተቆራረጥኩኝ እየመሰለኝ ነው እሺ እና የሰው ልጆች ሲፈጠሩ የተፈጠሩበት አላማና ግብ አላቸው የተፈጠሩበት ምክንያት ወማ خلقቱል ጂነ ወልኢንሰ ኢላ ሊያዕቡዱን የሰው ልጅ የሚሆን አጋንንት እኔን ሊገዙኝ በቀር አልፈጠርኳቸውም ማለት ይሄን አስመልክቶ ደግሞ ለዚህ ምልክት እንዲሆን መልእክተኞችን ላከላቸው ምን አረገ አላህ በሱረቱን ናህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዐትና ፊ ኩሊ ኡመቲ ረሱላ በርግጥም በሁሉም መልእክት ህዝቦች ላይ መልእክተኛ ልክ ያለው አለ ለምን አን ይዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ ጣዖታትን ራቁ የሚለውን ሊያስተምሩ ማለት ነው ለምንድነው መልእክተኛን ይላከው እንዳትሉ ነው አለ በሱረቱ አይ ቲንክ ኢስራ ላይ ነው ያለው ኢስራ ላይ ላይሆንም ይችላል والله اعلم አውጥቼ ልሰጥ እችላለሁ አንተ ቁሉ ማ ጃአና ሚን በሺር ወላ ነዚር አለ መልእክተኛ አስጠንቃቂና አብሳሪ አልመጣልንም እንዳትሉ فقد جاءكم بشير ونذير አለ በርግጥም አስጠንቃቂና አብሳሪ መልእክተኛን አመጣሁላችሁ አለ የቂያ ማለት ለምን መልእክተኛ ሳትልክልን ቀጣሃን እንዳይባሉ ማለት ስለዚህ በነፃ ፈቃዳችን አላህ ምን አለ በሱረቱል ካህፍ ምዕራፍ 18 ቁጥር 29 ላይ فمن شاء فليؤمن ومن شاء فليكفر የፈለገ ይመን የፈለገ ይካድ አለ ነፃ ፈቃዱ ነው መብቱ ግን አይደለም ነፃ ፈቃዱ ነው አላህ መካድ መብት አይደለም አምላክን ማምለክ ግዴታችን ነው ግን ግዴታችን ነው ሲባል ደግሞ ነፃ ፈቃድ አለ ገብቷላ ነፃ ፈቃድን ደግሞ ሰጥቶናል ይሄው መልካሙን ጎዳና ከመጥፎ ጎን ምን አለ አላህ ላ ኢክራሃ ፊዲን قد تبين الرشد من الغي አለ በሃይማኖት ማስገደድ የለም መልካሙ ጎዳና ከመጥፎ ጎዳና ተለይቷል ኦሬዲ አለ ስለዚህ فمن شاء فليؤمن ومن شاء فليكفر የፈለገ ይመን የፈለገ ይካድ ነው ጉዳዩ ስለዚህ በነፃ እኔ ለምሳሌ ያው እዚህ እቺን ስክሪፕቶ እንደዚህ አድርጌ እንዲ ለወርውራት ብዬ እንዲ ቦረውር የኔ ፍላጎት ነው ይሄን ፍላጎቴን ግን አላህ ምን አለ ወማ ተሻኡና ኢላ አን የሻ አላሁ ረቡል ዓለሚን እናንተ የፈለጋችሁት ነገር ቢኖር እንኳን ያንን ነገር አላህ ለእናንተ ካልፈለገላችሁ አይሆንም ማለት ትክክል ነው ፍቃድ ነው ቢማዕና ምንድነው ፍቃድ ነው ይሄን ነገር እንዲ ለወርውረው ብዬ ቦረውር ለመወርወር ባሰብ እንኳን አላህ እንደወረወረው ፍቃዱን ካልሰጠኝ አይወረወርም ይሄ ነገር ስለዚህ ለሁሉም ነገር ፍቃዱን ሰጥቶናል እንድናረግ ተግባባን ያንን ፍቃድ ይዘን መጥፎንም ልንሰራ እንችላለን ጥሩንም ልንሰራ እንችላለን ግን መጥፎ ስንሰራ ግን አላህ አይወድም ምን አለ አላህ لا يرضى لعباده الكفر ለባሪያዎቹ ክህደትን አይወድም ማለት فإن تشكروا يرضه لكم ብታመሰግኑ ይወድላችኋል አለ እኛም እሱን ብናመሰግን ማለት ነው ስለዚህ በአጠቃላይ ይሄንን ይመስላል ማለት ነው ከብዙ በጥቂቱ ላማይት ኦኬ ቴንክ ዩ ብሮ በጣም ቴንክ ዩ ነገር ግን አሁን እዚህ ጋር ፍሪ ዊል አለን ከተባለ
ለምንድነው ከእስልምና የወጣ ሰው አይ ቲንክ እንትናው መሰለኝ ጨምርልን ዘፍጥረት 11 እሺ ይሄንን እሺ በዛ ላይ ደግሞ ታግሎ መሸነፍ ራሱ ይሄ ራሱ እግዚአብሔር ከሰው ጋር ታግሎ ያዕቆብ ለሊቱን ሙሉ ከሱ ጋር ተያይዞ ሹልዳውን ብሎት አሞት ምናምን እንዴ አረ በአላህ ከማን ጋር ነው የአምላክ ባህሪ እኮ ነው እየተነገረ ያለው ዓለም ከእንግዲህ ወዲህ ስም እስራኤል ይባል እንጂ ያዕቆብ አይባል ከእግዚአብሔር ጋር ከሰው ጋር ታግላ አሸንፋልና እንዴ አረዳዳ የፈለገ አረዳድ ይሁን እሱን የፈለገው ነገር ሲጠይቀው ነው ይኸውልህ አሁን ናላሳየሽ አረዳድ ነው አይደለም የሚለውን ላሳየ ባይብሉ ላይ ምዕራፍ 32 ናላሳየ እና ከ24 እንጀምራለን ያው ያዕቆብ አታውዛግበና ታሪፍ ጥያቄ እየጠየቀ ነው እኛም እየሰማን ነው እኔ ለመስማት ነው ልከራከር ለሞገት አልገባውም ግን አንዳንዶቹ አለፍኩት በቃ እሺ አለፍኩት እሺ የማልቀበልበት ምክንያቶች እያሳየው ነው ልብ አድርግ መዝሙረ ዳዊት ምዕራፍ 44 ቁጥር 23 ላይ አቤቱ ንቃ ለምንስ ትተኛለህ ተነስ እንዴ አምላክ ነው እንደዚህ የሚጠራው አምላክ ነው እንዲህ የሚጸለይለት ሃው እኔ እንደዚህ ብዬ አላምንም እኔ በራሴ ማለት ነው እሺ ሌላኛው እነዚህ ቆይ አንዴ ምናልባት ኦርቶዶክስ ከሆንክ ደግሞ አንድ ነገር አሳያለሁ ኦርቶዶክስ ነህ አይደለም ማን ፕሮቴስታንት አይደለም እሺ ፕሮቴስታንት ነህ እሺ ኦኬ እሺ ፍትህ ነው ሌላኛው ጥያቄ ፍትህ ነው ምን አለ ዘዳግም 24:16 ላይ አባቶች ስለ ልጆች አይገደሉ ልጆችም ስለ አባቶች አይገደሉ ነገር ግን ሁሉ እያንዳንዱ በኃጢያቱ ይገደል ስለዚህ ይሄንን ያለ አምላክ እውነት ይሄንን ይላል ወይ ቀደም ያሳየው ጥቅስ ማለት ነው ይሄንን ያለ አምላክ እንደዚህ አይነት ቀደም አይነ መጨማጫ ምናምን ይያለ ሊናገር ይችላል ኖ እሱን ይላል በያ አላምንም መጽሐፈ ሳሙኤል ላይ ምዕራፍ 12 ስለዚህ አቃለህኛልና የኬጢያዊውንም የኦሪዮ ሚስት ለአንተ ሚስት ተሆነ ዘንድ ወስደሃልና ለዘላለም ከቤተ ሰይፍ አይጥፋ አለው ያደረገው ታሪኩን ልንገር ዳዊት የሰው ሚስት የኦሪዮን ሚስት ወስዶ ተገናኛት ዝሙት ሰራ ከዛ በኋላ እግዚአብሔር የሚከፍለው ነገር ይያልናይ ነው ምን አለው እግዚአብሔር ስለዚህ አቃለህኛልና የኬጢያዊውንም የኦሪዮ ሚስት ለአንተ ሚስት ተሆነ ዘንድ ወስደሃልና ለዘላለም ከቤተ ሰይፍ አይጥፋ አለው አይቀርም አለ ከዛ ምን አለ እግዚአብሔር እንዲህ ይላል አለ እነሆ ከቤተ ክፉ ነገር አስነሳለሁ ሚስቶችንም በአይነ ፊት ወስዳለሁ አለው ሚስቶቹ ምን አጠፉ እናያለን ለዘመድህም እሰጣቸዋለሁ የሰው ሚስት በዚህም ፀሐይ አይነ ፊት ከሚስቶች ጋር ይተኛል ሱብሃንአላህ አደባባይ ላይ ማለት ነው ከሚስቶች ጋር ይተኛል እንዴ ምን አረጉ ሚስቶቹ አንተ ይሄን በስውር አድርገዋል እኔ ግን ይሄን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁ አለ ሱብሃንአላህ አምላክ እንደዚህ አይነት ስራን አይሰራም እንዲዘሞተባቸው አያደርግም አምላክ አንዱ አምላክ ዝሙት የሰራ ካለ እሱ ነው የሚገደለው በቃ ዝሙት ሰሪውና ዝሙት ሰሪዋ ሴትና ዝሙት ሰሪው ወንድ ምን ይሆናል ይገደላሉ ሁለቱ ተቀጥቅጠው ይገደላሉ ከዛ በተረፈ ግን ሚስቶቹ ምንም ባላጠፉት ለሌላ ተወስደው በአደባባይ የሚደፈሩበት ምንም አይነት ምክንያት የለም ይሄ አምላክ ያደርጋል በያለም ነው እሺ ልቀጥል እንትን ስልክ ገብቶብኝ ነው ቀደም አሳይቻለሁ ያለ ምክንያት እነዚህ ሰዎች ከእግዚአብሔር ጉባኤ እንዳይገቡ ተደርገዋል ያለ ምክንያት ህፃናት እንዲገደሉ ተደርገዋል ማርቆስ ወንጌል ምዕራፍ 11 ላይ ደግሞ እሺ ይሄንን እንኳን ለኢየሱስ ነው ስለ ኢየሱስ ብዙም ሌላ ነቢያትን እንደዚህ ያዛል በያላምንም ትንቢተ ሆሴዕ ምዕራፍ 1 ቁጥር 2 ላይ ምን ይላል እንዲህ አይነት ትእዛዝ ነቢያትን ያዛል በያላምንም አንዱ አምላክ ምን አለ እግዚአብሔርም መጀመሪያ በሆሴዕ ተራራ ማን ነው በሆሴዕ በተናገረ ጊዜ እግዚአብሔር ሆሴዕን ምድሪቱ ከእግዚአብሔር ርቃ ታላቅ ግልሙትና አደርጋለችና ሂድ ጋለሞታን ሴትና የግልሙትናን ልጆች ለአንተ ውሰድ አለው ከዛ በኋላ ሄዶ አንድ ጎሜ ለምትባል ዝሙተኛ ሴትን አገባ
ነቢያትን በምንም ተአምር አንዱ አምላክ ሂዱና ዝሙተኛ ሴትን አግቡ አይልም። ሆሴዕ ነብይ ነው እንደምታውቀው ዝሙተኛ ሴትን አግባ አይልም። ሌላኛው ኢሳይያስን ነቢያትን አምላክ ራቁታችሁን ሂዱ ብሎ አያዝም። ትንቢተ ኢሳይያስ ምዕራፍ 20 ቁጥር 2 ላይ በዚያ ዓመት እግዚአብሔር የአሞጽን ልጅ ኢሳይያስን ሂድ ማቀህን ከወገብ አውጣ ጫማህንም ከእግርህ አውልቅ ብሎ ተናገረ። ከዛ እንዲህም አደረገ ራቁቱንም ባዶ እግሩንም ሄደ። እግዚአብሔር አለ ምን አለ እግዚአብሔርም ባሪያዬ ኢሳይያስ በግብጽና በኢትዮጵያ ላይ 3 ዓመት ልባር ለምልክትና ለተአምር ሊሆን ራቁቱንና ባዶ እግሩን እንደሄደ ይላል። እንዴት ነው አንዱ አምላክ ባዶ እግርና ራቁት 3 ዓመት ሙሉ ተንቀሳቀሱ ብሎ እንደብድ ያዛል? ነው ነቢያት ክቡር ናቸው። ክቡር ያላህ መልእክተኞች ናቸው ነቢያት። እንደዚህ ብሎ አያዝም። ተግባባን? ስለዚህ በጣም ብዙ ነገሮችን ለምሳሌ ዘር በማጥፋት ዙሪያም እሱንም ላሳየህ እችላለሁ። ኦኬ እሺ አረ በጣም ብዙ ነው ወላሂ። እኔ እስቲ ወሳኝም ብቻ ላሳየህ። በጣም ሁሉም ወሳኝ ነው ግን እሺ ለምሳሌ እሺ እግዚአብሔር እኔ አሁን ለምሳሌ እግዚአብሔር አታላይ ነው ብዬ አላምንም። ለምሳሌ እሺ አሁን እሱን ላሳየህ። ቆይ አንዴ እግዚአብሔር አታላይ ነው ብዬ አላምንም። የቱ ጋር መሰለ አታላይ እንደሆነ ስለማታላል ነው የሚናገርበት ቦታ ምን ላይ መሰለ ያስቀመጥኩት ነፃ ካስቀመጥኩት ማለት ነው። እስቲ የለም እዚህ ላይ እሺ ምን ላይ ነበረ? እሺ ያጠማል። ኦኬ ኦኬ ያውና አጥማሚ እሺ ተመልከት እንግዲህ አሁን ደግሞ ሌላ ጉድ ልናይ ነው። እሺ ምን አለ? ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 9 ላይ ነብዩም ቢታለል ቃልንም ቢናገር ያንን ነብይ ያታለልኩ ማንነኝ አለ። ያንን ነብይ ያታለልኩ እኔ ማንነኝ አለ። እኔ እግዚአብሔር ነኝ። እንደ እግዚአብሔር እንዴት ነው በአታላይነት የሚወሰፈው? እንዴት አታላይ ነው ይባላል አንዱ አምላክ? በየትኛው አይነት መልክ ነው እግዚአብሔር አታላይ ነው ተብሎ ሊጠቀስ የሚችለው? በየትኛው መልክ? ተግባባን? ስለዚህ ይሄም ለአምላክ የተሰጠ ትክክለኛ ባህሪ ነው ብዬ አላምንም። በጣም ብዙ ነገሮችን ላሳየህ እችላለሁ። ሄኖክ ከብዙ በጥቂቱ ይሄን ይመስላል። አንዴ ለሌሎቹም እንዲሆን ማለት ከመጽሐፍ ቅዱስ አንዳንድ ቁጥሮች ያወጣ ያው ሰውን መወዛገብ የለበትም። ቆይ አንዴ ፖለቲካ አትስራ። እዚህ ቁጭ ፖለቲካ እንዳሰራ ጥያቄን ከጨረስክ ጠያቂ ፖለቲካ እንዳሰራ ሪከርድ ያረክ ፖለቲካ ልሰራ ከሆነ አይሳካም። እኔ ጋር እንደዚህ አይነት ነገር የለም። ይኸውልህ ፖለቲካ እንዳሰራ። ስለዚህ አሁን ጥያቄን የፈለገ ፖለቲካ ይስራ። ቆይ አይተው ጥያቄ ጨርሳል አልጨረስክም? ጨርሻለሁ። አንድ ሐሳብ ሐሳብ ይቅርብኝ። ይቅርታ ሐሳብ ይቅርብኝ። ለምን ሐሳብ ሌላ ይቅርብኝ። ይቅርታ ሐሳብ ይቅር። አንዳንድ ቁጥሮች ያወጣ ከምታወራ ማለት ነው። ይቅርብኝ። መወያየት የሚችል ሰው ይዘና የፈለገውን እግዚአብሔር ቃል ነው። በቃ ይዘና እናወራለን። በቃ ይዘና የፈለከውን ሰው ከላይ እስከታች ያሉትን ሰዎች ይዘህ መምጣት ትችላለህ። የእግዚአብሔር ቃል ነው ብለህ የምታመን ከሆነ ማለት ነው። ባይብል የእግዚአብሔር ቃል ነው። ግን ከአዲስ ኪዳን ደግሞ ምንም ጥያቄ አልጠየቀኝም። በሰላሙ ልጠይቅልህ። አዲስ ኪዳን ላይ ልጠይቅሽ። አዲስ ኪዳን ደግሞ ነሽ። አዲስ ኪዳን ለምሳሌ እሺ አሁን ከአዲስ ኪዳን ስንጀምር ምን አለ መሰላችሁ ጋይስ? አዲስ ኪዳን ቀደም እንዳልኩት ነው የምነሳው። አሁንም አዲስ ኪዳን ራሱ ጻፊዎቹ የማይታወቁ መጻፍቶች አሉ። መጀመሪያ ገና ስንነሳ ማለት ነው። እሺ ግን አዲስ ኪዳን ላይ ከመግባቴ በፊት አንድ ነገር ልናገር። አዲስ ኪዳን ላይ ከመግባቴ በፊት አንድ ጊዜ አዲስ ኪዳን ላይ ከመግባቴ በፊት የያሻር መጽሐፍ የሚባል መጽሐፍ ነበር። የያሻር መጽሐፍ በዚህ መጽሐፍ ልዩ የእስራኤል ታሪክ መዝሙርና የቅኔ አጻጻፍን ይመስላል አለ ኢያሱ ምዕራፍ 10 ቁጥር 31 ላይ። ለዚህ መጽሐፉ የጦርነት መንግስት መጽሐፍ እንደሆነ ይነገራል። ዘኍልቍ 21:14
መጽሐፉ በሰለሞን ዘመን የተጻፈ ይመስላል በኋላ ግን ምን ሆነ ይላል ጠፋ በኋላ ግን ጠፋ ለምንድን ነው የጠፋው ጥያቄ እንዴ የጠፉ መጽሐፎች በጣም ብዙ ናቸው የአምላክ ቃል ነው ብዬ ማለት ችግር የለውም አንተ ብቻ ሐሳብህን ንገረኝ ከእስልምና የወጣ ይገደላል የሚል ነገር አይቼ ነበር ከእስልምና የወጣ የሚገደለው ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም ምንድን ነበር ያሉት መሰለ አልሙፋሪቁ ሊልጀማዓ ጀማዓን የሚበተን ብለው ነው የተናገሩት ሶስት አካላቶች ይገደላሉ ብለዋል እነሱም ምንድናቸው የመጀመሪያው ሚስት ያለው ዚና የሚሰራ አንድ አለ ሶስተኛው ደግሞ አታሪኩ ለዲኒሂ አልሙፋሪቁ ሊልጀማዓ አሉ ሃይማኖቱን ትቶ ጀማዓን የሚበትን ብለው ነው የተናገሩት ሐዲሱ እንደዛ ይላል አሁን ምንድነው እንዴት ይሄንን ሊያረግ ይችላል እስልምና እንዴ እጅ የሰረቀ እጁ አይቆረጥም እንዴ መብቱ አይደል እንዴ መስረቅ እንዴ ለምን ይቆረጣል እንዴ የገደለ ይገደል ይላል እንዴ ለምን ነው የሚገደለው መብቱ አይደል እንዴ መግደል እንደዛ እያለን እኮ ነው ሃይ አምላክን የተሳደበ አይገደልም እንዴ እንዴ አሪ ይገደላል ለምንድን ነው የሚገደለው ይሄ ደግሞ በእኛ ብቻ ሳይሆን በመጽሐፍ ቅዱስም ላይ ያለ ነገር ነው አምላክን የተሳደበ ይገደላል ቆይ አንዴ ልጨርስ እናትና አባቱን የሚሰድብ ይገደላል እናትና አባቱን የሚመታ ይገደላል ያንዳንዱ በጣም ብዙ የሚያስገድሉ ነገሮች አሉ ስለዚህ አሁን ምንድነው ከተባለ የተባለበት አውዱን ስናየው አልሙፋሪቁ ሊልጀማዓ ጀማዓን የሚበተን ሲሆን ነው የሚገደለው ማለት ነው ግልጽ ነው ላን ይሄ ህግ ነው ይሄንን ህግ ነው ኢብሮዝ ያለ እንትን ልበልና ለምሳሌ እናንተ አሁን ከእስልምና ይገደላል እንደሚለው ክርስቲያኖች ደግሞ ከክርስትና ይገደላል ብለው ቢያውጁ ከሙስሊም ሳይዱና ምን ይሰማል አንድ እህትህ ከክርስትና ወደ እስልምና ልትመጣ ነውና ከክርስትና ወደ እስልምና ስትመጣ ቢገሏት ወር ደግሞ ሊገሏት ቢሞክሩ ምን ይሰማል ሸሂድ ትሆናለች ምን ችግር አለው ኦኬ ችግር የለም አዋ ሸሂድ ቀቀኗ ስለደረሰ ነው የምሞተው ሲጀመር ባይገሏትም ትሞታለች ኦኬ ያን ህግ ቢተገብሩት ላንተ ኖርማል ነው እንዴ እንግዲህ አንተ ህግ ላይ ካለ እኔ አላቅ እኔ ስለኛ ህግ ነው እያወራን ያለ ነው እኛ ጥያቄው ምንድነው መሰለ የሚገደለው አልሙፋሪቁ ሊልጀማዓ ጀማዓን የሚበተን ሲሆን ነው የሚገደለው ብሎ ነው የተነገረው አንድ እሱ ነው ሁለተኛ ደግሞ በጣም በሚገርም ሁኔታ ሃይማኖትን ትቶ ያልተገደለ ሰው እንዳለ ታውቃለህ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሃይማኖትን ትቶ ያልተገደለ ሰው እንዳለ እስልምና ዶሚናንት በነበረበት ነው ወይስ ዶሚናንት ባልነበረበት ዶሚናንት በነበረበት ዶሚናንት የመካ ፈትህ ጊዜ ማለት ነው መካ ሲከፈት ያልተገደለ ሰው ነበር አሁን ለምሳሌ ግድያ ታውጆበት ራሱ የተማረ ሰው አለ ጂዚያ ተጥሎበታል or something ሃይማኖት ትቶ ነው ማለት ሃይማኖት ትቶ እኮ ሃይማኖት ትቶ ሌላ ቅጣት ተጥሎበታል ወይስ አልተጣለበትም ምንም ቅጣት አልተጣለበትም ከለላ ነው የተሰጠው እንደው ማን እስኪ ወይ እንት እኔ ቼክ በኋላ እንዳደረገው እሺ ግደሏቸው ይገደል የወጣ ያውና እሺ ላንብብልህ ምን ይላል መሰለ እስቲ ሐዲሱን በዚሁ አጋጣሚ ላብራራለህ ስላወጣሁት መን በደለ ዲነሁ ፈቅቱሉሁ አሉ ሃይማኖቱን የተወሰው ግደሉት አሉ ነብዩ ሰለላሁ ዐለይሂ ወሰለም እንዴት እንደዚህ ሊባቻለ ያውና እንየው መጀመሪያ ሰበብም አለው ምክንያትም አለው በሱረቱል ኢምራን ምዕራፍ 3 ቁጥር 72 ላይ وقالت طائفة من أهل الكتاب ከመጽሐፍቱ ሰዎች የተወሰኑት እንዲያሉ አሚኑ ቢለዚ انزل على الذين آمنوا وجه النهار ይሄ እነዚህ ባመኑበት ሰዎች ሂዱና አመኑ ጧቱን ሄዳችሁ አመኑበት አሉ እስልምና ማለት ነው ሂዱና አመኑበት ጧቱን አሏቸው
ከዛ ወክፍሩ አኺረሁ ማታውን ደግሞ ምን አርጉ ካዱት ለምን لعلهم يرجعون እነዛ ያመኑት ሰዎች ይመለሱ ዘንድ ይከጀላልና እንዴት ማለት ነው ይሄ ንፍቅና ማለት ነው ተግባባን ምን ያረጉ ነበር በቃ ይሄዱና አመነን ይሉና ይገቡና እስልምና ደግሞ እንደዚህ አይነት እምነት ነው እንዴ ምናም ብለው አጣጥለው ይወጣሉ ሳያምኑ ነው ራሱ መጀመሪያም አላመኑም ግን አምነናል ብለው አሽሀዱ አላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ ይላሉ ግን እንዲያረጉ ነበር አንድ በል وإذا لقوا الذين آمنوا በሌላ ቦታ ላይ ደግሞ እነዛ ያመኑትን ሲያገኙ قالوا آمنا አምነናል ብለው ይናገራሉ وإذا خلوا إلى شياطينهم ወደነዛ ሰይጣኖቻቸው በተገናኙ ጊዜ ማለትም የበላዮቻቸው قالوا إنا معكم እንደኛ እኮ ከናንተ ጋር ነን إنا نحن مستهزئون እኛ እየቀለድን እኮ ነው በእነሱ ላይ ብለው ይናገራሉ ይሄ ሙናፊቆች ናቸው እንደዚህ የሚያረጉ ሰዎች ስለነበሩ ስለዚህ አሁን እንዳጠቃላይ ታዲያ ይሄ ይገደል የተባለው ምን አይነት ነው ከተባለ እስቲ ላምጣልህ አሁን ቀደም ያልኩን ማለት ነው ቦታውን ሳይ ሙስሊም 1676 ኤ ላይ ነው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም لا يحل دم امرئ مسلم يشهد ان لا اله الا الله واني رسول الله የሙስሊም ደም በየትኛውም አይነት ሁኔታ ሐላል አይሆንም አሉ እንዴት ታዲያ ማን ናቸው ሐላል የሚሆኑት ምን አሉ ኢላ ቢኢህደ ሰላስ በሶስት ነገር ሲቀራሉ ምንድነው እሱም አሰይቡ ዛኒ አግብቶ ዝሙት የሰራ ሰው ይገደላል ወነፍሱ ቢነፍስ ነፍስን ያጠፋ ነፍሱ ይጠፋል ወታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ ሃይማኖቱን ትቶ ጀማዓን የሚበተን ከሆነ ይገደላል ይሄ ማለት ነው አየ ሐዲስ በሐዲስ ይፈሰራል ኦኬ እንቀጥል ደግሞ ይሄ ቀደም ያልኩ ሱናን አቢ ዳውድ 4358 ላይ ነው ምን ይላል መሰለ فأمر به رسول الله صلى الله عليه وسلم أن يقتل ይሄ ሰውዬ እንዲገደል ታዘዘ يوم الفتح የفتح ዕለት ማለት ነው فاستجار له عثمان بن عفان ምን አደረገለት ከለላን ሰጠው ማለት ነው فاجاره رسول الله صلى الله عليه وسلم ነብዩ صلى الله عليه وسلم ከለላ የዛን ጊዜ ከለላ ሰጥቷል ስለዚህ ለባርግ የበላይ ተቆጣጣሪ ነብዩ ሰለላሁ ዐለይሂ ወሰለም ንጉስ ሆነው ሳለ ነብዩ ሆነው ሳለ ግን ምን አደረጉት ከለላን ሰጥተው ይሄ ሰውዬ እንዳይገደሉ ነው ማለት ሃይማኖቱን ተግባባ ይሄን ይመስላል ላሚት ምንም ጥያቄ የለውም መገደል አው ይገደላል ልክ እናንተ ላይ ሲደረግ እንደነበረው አሁን እኛ ጋር ይደረጋል ነው ያልኩት ወይስ የዛን እግዚአብሔር ተሳስቶ ነበር ተላላላን በአዲስ ኪዳን ላይ ተው እግዚአብሔር ያኔ ተሳስቶ ነበር ተሳስቶ ነበር ሳይሆን እኮ ይሄን ህግ ሲሰጥ ተሳስቶ ነበር ላይ አላልኩም ተሳስቶ ነበር አላልኩም እኮ አይ እሺ ያ ትክክለኛ ህግ ነበር ያኔ በዛን ጊዜ ለነበሩ ሰዎች አይ በኦሪት ዘመን የነበሩ ህጎች አሉ ሙሴ እኮ እነሱ ትክክል ነበሩ ያኔ ለነዛ ህዝቦች እግዚአብሔር ትክክል ነው ብሎ ነው አይሰጣቸው ያነግ ኦፍ ኮርስ እንደዛ ተቀበለው እሺ ላን አይ በአዲስ ኪዳን ያለ መስሎኝ አንተና ሐሱ ምትለው ላን እኛ ደግሞ አሁንም እየተመራንበት ነው ኦኬ ዘበረ ኦኬ ያኔ አምላክ ተሳስቷል ብለን ማታመን ከሆነ እኛ አሁን እየተመራንበት ነው አይ ሚከፍታቸው አጥሰው ለሄድ አንዲ ይላል المفارق للجماعة يا أهل الكتاب لم تلبسون الحق بالباطل وتكتمون الحق وأنتم تعلمون من الكين ابرو بار በቃ እኔ ልውጣ አላህ ይጠብቀ አሚን አሚን አንተንም አላህ ይጠብቀ አሚን ባለበት ወላሂ አላህ ይጠብቀ ቻው በቃ እመለሳለሁ አብሮ አሽ አብሽር አሽ አሚን አሚን والذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون ዛሬ ደግሞ ጠፉ ኢብሮ ነው
የሚጠይቅ ሰው እየጠፋ ነውማ። አይ አለ ቆይ ላን እኮ አልሄድም አለ ኢብሮ ላን ሚት አለ ችግር የለውም።